ታናሻችሁ አታግቡ ለመዋረድ ካልፈለጋችሁ። ገባሽ? ሰላም ናችሁ ታክቲከኞቹ አስማተኞቹ እንዴት ናችሁ? ለወጣላችሁ ነው ደስ እንዲላችሁ ከኔ ጋር ከፈለጋችሁ ማረግ ከፈለጋችሁ አብረን መውጣት እንችላለን። ግን እቺ ልጅ ምን አለች መሰላችሁ ውዶቼ ማሮቼ በእድሜ የሚያንሳችሁ ነው እንዳታግቡ፣ መሳቂያ መሳሳቂያ መላሳቂያ መጣበቂያ እንዳትሆኑ፣ እኩያችሁን አግቡ። እንደው ቢያንስ 45 ዓመት የሞላው እንኳን ብታገቢ ምን አለበት? መሳቂያ ሊያረግሽ ነው ገንዘብሽን አይቶ ምናምን። እሱስ ልጅነቱን አይደል እንደ መጥጣርጋ እየበላችሁ ያለው። እኔ እሱን ሳይሆን እንደሱ አይባልም። ፍቅር እድሜ የለው። በእርግጥ ልክ ነሽ አንዳንድ ነገር የተናገርሽ። እኔ አሁን ለምሳሌ በእድሜ 15 ዓመት የምበልጠው ሰው ነው አግብቼ የምኖር። ታሙን ባታሙን የኔ ባል ገና 28 ዓመቱ 15 ዓመት እበልጠዋለሁ በእድሜ። ግን የሚገርምሽ ነገር በጣም ደስተኛ ሆኜ ነው እሱም ደስተኛ ሆኖ ነው የሚኖር። እማ ሲጠራኝ ራሱ ደስ ይለኛል። እማ ወይ በፊት እኔ ትንሽ የሚደብረኝ ምንድን ነው ያፍርብኛል። አሁን ያፍርብኛል። እያረጀው እየገዘፍኩ እየወዘፍኩ እየተዘፈዘፍኩ ስመጣ እያፈረብኝ ነው መሰለኝ። ከፊት አያስቀምጠኝም፣ በመኪና ስንሄድ ኋላ ያስቀምጠኛል። ጓደኞቹ ከፊት ትንሽ ምንድነው ወጣት አግብቼ ትንሽ ደብሮኝ የነበረው እውነት ለመናገር ሙዚቃ ጮክ አድርጎ ሲከፍት ይሄ ጆሮዬ የተለያየ ነው። እኔ ማዳመጥ የምፈልገው ያለማየሁ እሸቴ ነው የጥላሁን ገሰሰ ነው። እሱ ደግሞ ሲል ነው ስለ ዝቅ ካልሱን እየተደለ እኔ ሽማግሌ አግብቼ ነግሬያቸዋለሁ። ሽማግሌ አግብቼ ለሊት ቀስቀሽ ለሽንት 5-6 ጊዜ ቀሰቀሽ መብራት አብሬሌ ገብቶሻል። በዛ ላይ ደግሞ ቀስ ያለው ካልሲ ያለው አንሶላ ሊወድቅ ይችላል። ለሊት እንደ ህፃን ልጅ ከፊት ለፊቱ ብረት ወይ እንጨት አድርጌ ስንት ፍራሽ ከስራ አድርጌ ግብጥ ብሎ ሊወድቅ እንኳን ሳላየው ተሰባብሮ እንዳልከሰስ እንዳልከሰብዬ እንደዛ ነው። ወጣት የነብጣት ካገባው በኋላ እኔ ራሱ የምሬ በተሰውዛ ኖር በሴር ምናምን አሁን ዋትስአፕ ብዬ ነው እና ሴቶች እንደው መምከር ያለብን እንደ ከራስ ወጣት ስታገቡ የማታውቁት ጉግል ግንባራችሁ ላይ በጣም ፍንዳታ ይሆናችሁ ነገር ይሰማል። እኔ አሁን የምሬ ነው። ወጣት ካገባ በኋላ አበሻ ቀሚሴ ላይክ እንደ እነሱን ለመምሰል እሱን ለማስደሰት ነው። የምሬ ነው። አበሻ ቀሚስና መስለብ ከወገቡ ዝቅ አረጋለሁ ራፍ ስታይል ምናምን አደርጋለሁ። እንደ በፊት ይሄ ዝም ብሎ ምናምን ኖ እንደዚህ አይነት ምክር ሴቶች አትስሙ። እንዲህ አይነት ሴቶች ይቀናል። ቅናታም ወጣት አሁን እኔ ወጣት ሴቶች ናቸው እየከበዱኝ የመጡት። አይገርማችሁ? ወጣት ሴቶች ምቀኞች ናቸው። ምቀኞች አሁን ለአይኔ ማየት የማልፈልገው ወጣት ሴት ማየት አልፈልግም በፍጹም። በተለይ ጥፍራቸውን ሰክተው አይናቸው ላይ ምናምን አድርገው ሳይ አይኔ ደም ታውቋል። በእኔ እድሜ ያሉ ኤክስፒሪየንስ ያላቸው የምሬ ነው። የድሮ አሁን ወጣት ልጆች ካልጋ እንኳን ብድግ ማለት ብለው ስልካቸው ብለው ነው የሚነሱት። እኛስ ካልጋ እንግዲህ ልዩነት አልጋ ላይ አበባ ነስንሰን መኝታ ቤት ጭስ በጭስ አድርገን ሻማው አበባው ብሎ አስሙስ ይቀሰቀስ። ወጣቱስ ስልክ ላይ ቲክቶክ ላይ እንትና ገባ እንትና ወጣ እንዴ ስናፕቻት ላይ እንትና ፖስት ኢንስታግራም ላይ እንትና እንዲህ ብሎ ጻፈ ነው። የወጣቱ ይሄ ነው። እኛ አትሊስት ስንነሳ ጉልበት ይሰማል። ወጣቱ ጉልበት ይሰማል። ወጣቱ ጉልበት ይሰማል። እንደው ቻሌንጅ እኛ አሮጊቶቹና ወጣቶቹ ቻሌንጅ ብንጀምር እኛም ቦነሳቸዋል። ምንም አትመኑ። ስለዚህ አይናችሁ አይቅላ። እኛ ወጣት ባገባን ሴቶች ላይ እኛ መቅኔ መጣጭ ወጣቶች ላይ አይናችሁ የቀላ ሰዎች እንደዚህ በቅናት የተንበደበዳችሁ ጥፉ። ምን አገባሽ? እሷም ታግባ። እኔማ ይኸው 15 ዓመት በእድሜ ነው። አጫጭር ነገር ነው የምለብሰው። ራሱ አካሄዴ ራሱ ሰው ይገርመዋል። እንደገና ተመልሽ በፊት አሁን እንደዚህ ያለ ከሽማግሌ አግብቼ ምሬ ነው ሾጠጥ ብዬ ነበር የሚለው። አሁን ግን ሲሄድ ወንደስ ገደስ አቤት ተመስገን ፈጣሪ። ወጣት በማግባቴ እንኳን እሱ ቀርቶ የሚገርማቸው ወጣት በማግባቴ ዶሮ ወጥ እንደበላ ሰው ወጣት የጨበጥኩ ቀን እጄን እንኳን አልታጠብም። ወጣት ነው የሚሸተው። 10 ጊዜ ወጣት ነው የሚሸተው እና ወጣት በማግባትሽ